የባሌው የሶስት ቀናት ጉብኝትና አነጋጋሪው ወግ ብዙ ጉዳዮች የተነሱበት ሆኗል። ሰላምና ልማት፣ በቀድሞ ነገስታት ላይ የተሰነዘሩ ትችቶች፣ እገነጠላለሁ እንዲሁም እጠቀልላለሁ ባይነት፣ ሌሎችም አጀንዳዎች ሲነሱ ተስተውሏል። የሶፍ ዑመር ወግ በሚል ርዕስ ከቀድሞና በስራ ላይ ካሉ አመራሮች ጋር ጠቅላይ ሚኒስትር አብይ ሲወያዩ በሚያሳየውና በመንግስት እንዲሁም ለመንግስት ቅርበት ባላቸው መገናኛ ብዙሃን በተላለፈው ቪዲዮ ላይ ትኩረትን የሚይዙ አንዳንድ ንግግሮች ተንጸባርቀዋል። ለምሳሌ ጠቅላይ ሚኒስትሩ የሚያከናውኗቸውን ስራዎች አደናቃፊዎች ያሏቸው አካላት አላስጨርስ እንዳሏቸው ተናግረዋል። ይህን ሲሉ የላሊበላ ታሪካዊ ስፍራ እድሳትን በተመለከተ እየተናገሩ ነበር። አክሱምን ጨምሮ የተለያዩ ታሪካዊ የቱሪስት መስህቦችን ለማደስና ለማሳደስ በሚያደርጉት ጥረት የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን ወደ ላሊበላ ይዘው በመሄድ ገንዘብና ሙያተኛ ተመድቦ ብዙ ርቀት መሄድ እንደተቻለ፣ ነገር ግን አብይ አደናቃፊዎች ሲሉ የጠሯቸው አካላት ስራውን አላስጨርስ ማለታቸውን ገልጸዋል። ከተለያየ ፐርስፔክቲቭ የተሰማችሁን እውነተኛ ስሜት ሪፍሌክት በማድረግ ሌሎች ሰዎች ተምረው እንዲነቃቁ፣ እንዲሰሩ፣ እንዲበረቱ ሀገር ጥሎ መሰደድ ሳይሆን ወደ ሀገር መሰደድ ሀገርን ወደ ማወቅ እንዲመለሱ የሚያደርጉ ሐሳቦች እንደሚፈልቁ መተማመን ነው። በዚህ የሶፍ ዑመር ወግ በሚል ርዕስ ከቀድሞና በስራ ላይ ካሉ አመራሮች ጋር ጠቅላይ ሚኒስትር አብይ ሲወያዩ የተሰማው ሌላኛው ጉዳይ የጌታቸው ረዳ ለመዝረፍ ነበር የመጣሁት የሚለው ንግግር ነው። ጌታቸው ረዳ ለመዝረፍ ነበር የመጣሁት በሚሉበት ወቅት ጠቅላይ ሚኒስትር አብይ አህመድ ሲስቁ ይታያል። አቶ ጌታቸው ረዳ ባሌ ለመጨረሻ ጊዜ የመጡት ከ13 ዓመት በፊት እንደነበር ይገልጹና ለኛ ባሌ መልክዓ ምድር ነው እንጂ ሌላ ነገር የለውም፣ ያኔ በስንት ዘመን የተሰራች ብቸኛ አንድ መንገድ ነበረች፣ ለመመረቅ ነበር የመጣሁት ካሉ በኋላ ይህንን ሀብት ለመጠቀም እንኳ መንገድ እንዴት ቀደም ብለው መስራት አልታያቸውም ነበር ብዬ ጠይቅ ነበረ። ያኔ እንኳን ያልኩት ለመዝረፍ ነበር በማለት ነበር የተናገሩት። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረም። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያኔ እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ሌላኛው በሶፍ ዑመር ወግ የተስተዋለው ጉዳይ የጠቅላይ ሚኒስትር አብይና ጌታቸው ረዳ ሙግት ቢጤ ነው። ልማትና ሰላምን በሚመለከት የትኛው ይቀድማል ከሚለው ጋር የተያያዘ። ጌታቸው ረዳ በቅድሚያ ልማትን አረጋግጠህ ሰላምን ታመጣለህ ወይንስ ሰላምን አረጋግጠህ ልማትን ታውጃለህ የሚለው ላይ በእርግጠኝነት መናገር እንደሚከብድ ነው የሚገልጹት። ለዚህ ደግሞ የእንቁላልና ጫጩትን ምሳሌ ሰጥተዋል። ለምንድነው መሰረተ ልማት ማስፋፋት ያልቻልነው የሚለው ጥያቄ ተመልሰ ስታየው ምናልባት የእንቁላልና የጫጩት የዶሮ ፕሮብሌም ጉዳይ ነው። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ ሆነ መልስ መስጠት አትችልም። ጠቅላይ ሚኒስትሩ ደግሞ በሀገራችን ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ብለን ግን አርፈን አንቀመጥም፣ እናለማለን የሚል ሐሳብን ያንጸባረቁት። ጠቅላይ ሚኒስትሩ እዚህ ላይ ሐሳባቸውን በአንድ ምሳሌን ያስረዱት። ሁለት ገበሬዎች ዝናብ እንዲመጣ ወደ ፈጣሪያቸው የሚያደርጉትን ጸሎትና ለምላሹ ያላቸውን ዝግጅት በተመለከተ አንድ ምሳሌያዊ ታሪክ እንዲህ ሲሉ ተናገሩ። ሁለት አርሶ አደሮች ነበሩ። አርሶ አደሮቹ ፈጣሪ ሆይ ባክህን ዝናብ አዝነብ እያሉ ይለምናሉ። ለእርሻቸው ሁለቱም ዝናብ አስፈላጊ ስለነበረ ይለምናሉ። ነገር ግን አንደኛው እየለመነ ምናልባት ፈጣሪ ጸሎቴን ሰምቶ ዝናቡን ያዘነበው እንደሆነ በማለት ቦይ ይቀዳል። እየቆፈረ ነበር የሚለምነው። አንደኛው ጠዋትም ማታም ይለምናል፣ ነገር ግን ቦይ አላዘጋጀም ወይም አልቆፈረም። ከሆነ ጊዜ በኋላ ኃይለኛ ዝናብ መጣ። ሁለቱም አርሶ አደሮች ምላሽ አገኙ ማለት ነው። ነገር ግን አንደኛው አርሶ አደር ቦይ ስላላዘጋጀ ማሳውን በሙሉ ዝናቡ አጣጥቦ ወሰደበት። ጸልዮአል፣ ግን ለጸሎቱ ምላሽ አልተዘጋጀም ነበር። ሁለተኛው ግን እየጸለየ ስለቆፈረ ዝናቡ ሲመጣ የሚመጣውን አደጋ ለመከላከል የሚያስችለውን ቅድመ ስራ ሰርቷልና ዝናቡ በዚያ ቦይ በኩል አለፈ፣ አልተበላሸበትም ማሳው። የኛም ምርጫ እንደዚህ ነው። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አርፈን አንቀመጥም፣ እናለማለን በማለት አንድ ምሳሌን አነሱ ጠቅላይ ሚኒስትሩም። ጠቅላይ ሚኒስትር አብይ እንደ ተምሳሌት መውሰድ የሚገባን እየጸለየ ቦይ ሲያበጅ የነበረው ነው ይላሉ። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው።
ሌላው አብይ ያነሱት ጉዳይ ከመገንጠልና ከመጠቅለል እሳቤዎች ጋር የተያያዘ ነው። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ያሉት ጠቅላይ ሚኒስትር አብይ አህመድ ከሰሜን እስከ ደቡብ ባለው የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች አሉ ሲሉ በመጥቀስ አንዱም ሀገሩን አያውቅም በማለት ተችተዋል። ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ ያሉት አብይ ከነዚህ አካላት ውስጥ አንዱም ሀገሩን አያውቅም፣ ህዝቡን አያውቅም፣ ባህሉን አያውቅም በማለት ነው ትችት የሰነዘሩት። ኢትዮጵያ ውስጥ ዛሬ ልጠቅለል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም ያሉት አብይ ህዝባዊ ወያነ ሓርነት ትግራይ ወይም ህወሓትና የኦሮሞ ነጻነት ግንባር ኦነግን በምሳሌነት ጠቅሰዋል። እንዲህ በማለት የነጻድቃን ህወሓት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዚያ ዘመን ትግራይን ባህሉን አያውቁትም፣ ያላቸው እልህና ቁጣ ነው እንጂ የበቃ እውቀት አልነበራቸውም ሲሉ ተናግረዋል። ኦነግ አሉ ደግሞ ኦነግ እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም፣ ባሌን አያውቀውም፣ ሌላው ነጻ አውጪም ይሄው ነው፣ የሶማሌውም የምናምኑም በማለት ትችታቸውን ሰንዝረዋል። ለጠቅለል ባዩም ዘመኑን አያውቅም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም፣ ያ ታሪክ አልፏል፣ ከኋላ ታሪክ ጋር መታሰር አያስፈልግም ሲሉ ምክር ቤት ለግሰዋል። ጠቅላይ ሚኒስትር አብይ መገንጠልም መጠቅለልም አይሰራም፣ መስማማት በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው፣ ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉ ነው የተናገሩት። ኢትዮጵያ ውስጥ ሰላም የለም በሚል የሚነሳውን ቅሬታም እንዲሁ አስተባብለዋል። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም፣ አሁን ፌስቡክና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉ ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት አብይ ከነገስታቱ ጀምሮ የነበሩ የሀገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበር አንስተዋል። አጼ ቴዎድሮስን፣ አጼ ዮሐንስን፣ ኮሎኔል መንግስቱ ኃይለማርያምን በስም በመጥቀስ ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደከሙ ያሏቸውን መሪዎችን ትችት ሰንዝሮባቸዋል። የእርሳቸው መንግስት ሽፍታን ባህል ስለሆነ እያጠፋው በአንድ እጁ የሚያለማ መሆኑን በመግለጽም ይህን አካሄድ እንደሚከተሉ አስረድተዋል። ሰላም ከልማት ውጭ አይጸናም ሲሉም አክለዋል። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች፣ በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ሲሉ ተናግረዋል። በውይይቱ ላይ ከነበሩት የቀድሞ ባለስልጣናት መካከል አንዱ አቶ አባዱላ ገመዳ ናቸው። በኦሮሚያ ክልል የባሌ ዞንን በስራ ምክንያት ብዙ ጊዜ እንደተመላለሱበት፣ ነገር ግን ባሌ ይህን ሁሉ ሀብት እንዳለው አሁን ገና እንዳዩት የቀድሞ የኦሮሚያ ክልል ርዕሰ መስተዳድር አቶ አባዱላ ገመዳ ተናግረዋል። ባሌ ከኢትዮጵያ አልፎ ለአፍሪካ የሚበቃ ሀብት ያለው ግን ድህነትና የመሰረተ ልማት እጥረት ይህን ሀብት መጠቀም እንዳይቻል ማድረጉ በጣም የሚቆጭ ነው ሲሉ አቶ አባዱላ ጠቅሰዋል። ይህን ሀብት ይዞ በድህነት ውስጥ መኖር፣ በዚህም ምክንያት ሀገርን መገንባት የሚችሉ ወጣቶች በስደት እየተሰቃዩ መሆኑ ይቆጨኛል በማለትም ጭምር አሁን ግን አይን ከፋች ስራ መጀመሩን ጠቅሰው መጪው ትውልድ በሀገሩ የሚኮራበትን ስራ በሰፊው መስራት ይገባል ሲሉም ጠቅሰዋል። እንዲህ አይነት ሀብት ባሌ ውስጥ መገኘቱን ሁሉም ማወቅ አለበት ያሉት አቶ አባዱላ በህይወት ኖሬ እንደዚህ አይነት ውበት ለማየት በመቻሌ እድለኛ ነኝ ብዬ ነው የማስበው ሲሉም ተናግረዋል። ሌላኛው የውይይቱ ተሳታፊ ሌተናንት ጀነራል ጻድቃን ገብረተንሳይ ናቸው። ሰላማችንን ጠብቀን የፖለቲካ ስርዓታችንን አስተካክለን ከሄድን ብሩህ የወደፊት እድል አለን አሉ። ጀነራሉ በውይይቱ ላይ ሲናገሩ ዛሬ ያየነው ነገር ሰላማችንን ጠብቀን የፖለቲካ ስርዓታችንን አስተካክለን ከሄድን ብሩህ የወደፊት እድል እንዳለን የሚያሳይ ነው ካሉ በኋላ በባሌ በመቶ ሺዎች የሚቆጠር ሄክታር መሬት ለምቶ የአካባቢው ወንዞች ለልማት የተዘጋጁ መሆናቸውን መመልከት የሚያጭረው ተስፋ ትልቅ መሆኑን አንስተዋል። አሁን ላይ ያሉ ችግሮችን እኔ ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ መስዋዕት አድርገን ለሀገር የሚጠቅም ስራ በመስራት እንፈታቸዋለንም ነው ያሉት። በባሌ የተመለከትነው ነገር የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ እያጠናከረ ይሄዳል የሚል ተስፋ እንዲይዝ አድርጎኛል ጀነራል ጻድቃን ገብረተንሳይ የተናገሩት ነው። ጠቅላይ ሚኒስትር አብይም በውይይቱ ላይ በአካባቢው ተፈጥሮ ያላቸውን መደነቅ ገልጸዋል። በህይወት ዘመኔ እንደ ባሌ ያለ ሁሉን ነገር በአንድ የያዘ ድንቅ የተፈጥሮ ምድር አይቼ አላውቅም በማለት ጠቅላይ ሚኒስትሩ ለ3 ቀናት በባሌ ምድር በርካታ አስደናቂና አስደማሚ የተፈጥሮ ጸጋ
ጸጋዎች መመልከታቸውን በማንሳት በቆይታቸውም ለምን ድሃ ሆነን የሚለው ጥያቄ እንዳሳሰባቸውና የተመለከቱት ሀብትና ተፈጥሮ ከኛ አልፎ ለሌላ የሚተርፍ ነው የሚል ግንዛቤ መያዛቸውን ገልጸዋል። ትውልዱ ነቅቶ ከንትርክ በመውጣት በሀገሩ በመስራትና በማልማት ከልመና የሚወጣበትን መንገድ ማበጀት ላይ መነጋገር ያስፈልጋል ሲሉም ገልጸዋል። ኢትዮጵያውያን ነቅተን ሀገራችን ላይ ሰርተን ሌላውን መርዳት ሲገባን እኛ ያለንበት ሁኔታና የተሰጠን ነገር አብሮ አይሄድም ያሉት ጠቅላይ ሚኒስትሩ በርካታ ሀገራት ተዘዋውሬ ተመልክቻለሁ፣ ነገር ግን እስካሁን በህይወት ዘመኔ እንደ ባሌ ያለ ሁሉን ነገር በአንድ የያዘ ምድር አይቼ አላውቅም ሲሉ ምስክርነታቸውን ሰጥተዋል። ይሄ ተሰጥቶን መሰረታዊ ነገሮችን ማሟላት ያልቻልነው ለምንድን ነው ለሚለው ጥያቄ መልስ አላገኘሁለትም ሲሉም በአጽንኦት ጠይቀዋል። በእነዚህ ጉዳዮች መወያየትና እኛ ያበላሸነውን ያላስተካከልነውን ጉዳይ አርቆ አልሞ በማሰብ ለነገይቱ ኢትዮጵያ ተስፋ እንዲሆን ለማስተካከል መስራት እንደሚገባ ማስገንዝበዋል። ኢትዮጵያውያንና ትውልዱ ተምሮ በመተሳሰብ ካለንበት ሁኔታ ወጥተንና ሀገር ሰርተን በጋራ ለመኖር መወያየት አስፈላጊ ነው ሲሉም አጽንኦት ሰጥተዋል። ውይይቱ በሶፍ ዑመር ዋሻ እንዲካሄድ የተፈለገው ታሪካዊ በመሆኑና እግረ መንገዱን ትውልድ እንዲመለከተው ለማድረግ በማለም እንደሆነም ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። ውድ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው መሰናዶ ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሰላም። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።